በዚህ ልክ ራሴን ጥለዋለሁ ብዬ አልነበረም እኮ መቀሌ የመጣሁት። ዛሬ ነው ቀኑ ራስን የምታጠፋበት። እንደዚህ ብዬ ሳወጣ እጄን 10-20 ቅማል ምናምን እኔ ላይ በቃ ኖርማል። በግ አውቃ አጠፋ ማለት እየጋጠች ነው የጠፋቸው። እኔም እኮ በግ ነኝ እኮ። ሁሉ ነገር አጠገቤ ያሉ እህት ወንድሞቼ ምናምን ብዬ የማስባቸው እንዳለ ተበተኑ። ብቻዬን ቀረ መቀሌ ላይ። እምባ ብቻ አይደለም ከልቤ ነው እንጂ እምባ የሚወጣው። ምን ነው በቃ ይሄ ነው ወይኔ መጨረሻ። አሁን ግን ነፍሴ እግዚአብሔርን ተፈልገው ጀመር። ተፈልገው በቃ አይደል ከዚህ እስራት ነፃ ሊያወጣኝ የሚችለው እግዚአብሔርና እግዚአብሔር ብቻ። በዩኒቨርሲቲ ውስጥ የሚመላለሱ ተማሪዎች የዩኒቨርሲቲ ተማሪ እየተባሉ የሚሰጣቸው ክብር ሁሉ ላንተ ቀረብ። በፌስታል ምግብ ተሰጥቶ ከሰው የተመለሰ እንደሆነ እያወክ ለሱም አመስግነህ ቤተክርስቲያን ደጅ ላይ ሏ ብለህ ስትተኛ ተቀበልኩ ያንን ማንነት። ምን አማራጭ አለ? ትውጧል። ከዛ የተለየ ሌላ ምንም አማራጭ የለኝም ያንን አምኖ ከመቀበል ውጪ። የሆነ ሰዓት ትበጥሳለህ። ስትበጥስ ወደ ራስ ማጥፋት የሚባለው ስሜት ውስጥ ትሄዳለህ። ግን በቃ ማክፖድ ነበረ እዛ አካባቢ የምባልበት እና ማክፖድ እኮ አበደች አለ አይደል? በአራዳ ቋንቋ አበደች። በጣም ተጫዋች ነበረች፣ ተግባቢ ነበረች፣ አራዳ ነበረች። ግን መስመር ሳትች ይለዋል። እሰማለሁ፣ ይመክሩኛል። ትክክል አይደለም እያበድክ ነው ይሉኛል። አዎ እያበድኩ ነው አውቃለሁ። ግን በዛ ሰዓት ላይ ምንም አማራጭ የለኝም። ማበድም ከሆነ ማበድ ነው ያለብኝ። አብጄም ከሆነ መጨረስ አለብኝ። ካበድኩ በኋላ ሊሆን ይችላል እግዚአብሔር የሚመጣው። ስለዛ በቃ እስከዚህ ሰዓት ድረስ አልመጣም። የሚመጣበት ሰዓት እስክትመጣ ድረስ በቃ ካሁን በኋላ ወደፊት መሄድ በቃ በዚህ ጋር ሄጄ ስመለስ እዛው ጋር ልጆቹ ሲያይ ስመለስ አራተኛ እንዳመጣ ይሉኛል። ከዛ እኔም እኮ መምጣት አልፈልግም፣ ግን እመጣለሁ። የሆኑ ቦታዎች ላይ ከዚህ ቤት ሲሽከረከር ነው ሙሉ እዚች ጋር እቀምጣለሁ፣ እነሳለሁ፣ እዛች ጋር እቀምጣለሁ። ከዛ ላይ 5 ብር 10 ብር አለች ያልኩ መጠየቅ ነው። ከምር ከየት አመጣለሁ? ለጫትና ለሲጋራ የትም አላመጣም። ስለዛ 5 እና 10 ብር ደግሞ መቀበል ጀመርኩ ከሰው። 5 ብር ሲሰጥ ደግሞ አንዳንዱ ሰው አንገትህን ቆርጦ ይመጥ እንዴ አንተ ምን እስክትሆን ነው ሸተት እንካ ገላ አንተ ምናምን ብሎ 20 ብር ይሰጣል። አብራ ቴንኪው እኔ ገሌን አልታጠብም። እኔ አሁን የምፈልገው እዚህ ውስጥ ያለውን ረብሻ ጸጥ ማስባል። ስለዛ እኔ ራሴን መታጠብ ምናምን እሱ ሌላ ሶስተኛ ጉዳይ እኔ ሰውነት አይመስለኝም። አንድ ሹራብ አለችኝ፣ አንድ የተተለተለ ሱሪ አለኝ፣ የሆነ ሰንደል ጫማ ስሊፐር ነገር አለኝ። በእሱ 7 ወር 8 ወር ሁሉንም ያቀኝኩ ባንዲራ እኮ ነው። በእሱ ነበር የምሽከረከር። የሆነ ሰዓት ላይ በቃ ማንም እንደማይመጣልኝ እየገባኝ ይመጣ ጀመር። እኔ አሁን ካለፈ በኋላ ዞር ብዬ ሳስበው እግዚአብሔር ለካ 2 ሚስጥር አለው። አንዳንዴ ሰው ይልክልህና ይነግርሃል፣ አንዳንዴ ደግሞ ሰዎችን ይወስድብህና ይነግርሃል። እኔ አባቴም ሄደ ከጎኔ ማለት ሱስ ውስጥ ምናምን እንደገባው ምናምን መረጃዎች እያገኘ መጣና አባቴም ሄደ፣ ትምህርቴ ሄደ፣ ጋርፍሬንዴ ሄደች። ሁሉ ነገር አጠገቤ ያሉ እህት ወንድሞቼ ምናምን ብዬ የማስባቸው እንዳለ ተበተኑ። ብቻዬን ቀረ መቀሌ ላይ። ብቻዬን ስቀር እኔና እኔ ብቻ እንደቀረው በቃ ያ ሁሉ ሰው አለ፣ ግን እኔን የሚያየኝ የሚወደኝ የሚያስብልኝ ሰው እንደሌለም ገባኝ። በዚህ አማራጭ ላይ በቃ ራስን ማጥፋት የሚል ሀሳብ ማሰብ ትጀምራለህ። በቃ ምን እሰራለሁ እኔ? ምን እሰራለሁ ማለት ምን እሰራለሁ? ምንም እኮ የምሰራው ነገር የለኝም፣ አልጠቅም። ምን ጥቅም አለኝ? በቃ ይሄ ነው አይምሮዬ እኮ የሚያወራው ነው። ምን አሁን የማወራው እኮ
አንተ እኮ አትጠቅም፣ አንተ አትረባም እኮ ምን ታደርጋለህ ከአሁን በኋላ ጓደኞች ሁሉ ስራ እና ህይወታቸው ተቀይሯል። አንተ እኮ ከአንድ ፈርስት ይር ብለህ ጀምር ነው ትምህርቱ። አታፍርም? ገና 6 ዓመት ነው የምትማረው። የዛሬ 6 ዓመት ደግሞ እነሱ የት ነው የሚደርሱት? በህይወት አትጫወት፣ አትቀልድ። ከዚህ በኋላ ብዙ ርቀት መሄድ አያስፈልግም። ሞተ ብትባል ይሻልሃል። ቢያለቅሱ 3 ቀን ነው፣ ኧረ 3 ቀንም ካለቀሱልህ ነው እያለ ነው የሚያማክረኝ። አይምሮ የሚመስል ነገር ሆኖ እንዲህ እያለ ነው የሚያማክረኝ። እውነቱን እኮ ኖሬም ለማንም አልጠቅም። ስለዛ ራሴን ላጥፋ። የገመድ አጣው። ገመድ ገዝቶ ጫካ ለመግባት ከምርህ ነው። ግን ገመድ ግን አገኘው። ፋይናሊ ዶርሞች እገባለሁ አላልኩ? ስገባ ልብስ የሚያሰጡበት ገመድ አለ። ከዛ በኋላ እነሱ ውስጥ የምግብ በላን ምናምን ከፍቶኛል። ማንም አይጠይቀኝም ማለት እዛ አካባቢ ያለው ደግሞ የሱስ ጀማ ስለሆነ ከሱሱ የዘለለ ሚኪ ግን ሰሞኑ ፊትሽ ጠቁሯል፣ ኪሎች ቀንሰዋል፣ ልዩነትህን አያውቁት። የልብስ ገመዳቸውን ቢጠፋ የት ሄዶ ነው ይሄ ልጅ ክፉ ነገር አሰበ እንዴ የሚልህም የለም። የልብስ ገመድ መስቂያውን ገመዱን ጠቅለል አድርጌ ኪሴ ውስጥ ይዤ አብሬያቸው እስከ በር ወጥቼ እኔ መጣሁ ብዬ ወደ ጫካ ገብቼ ግን በዛን ሳሌ እግዚአብሔር እጄን እያሳሰረ በመንገዴ ሰው እየላከ እስካሁን አቆየ እንጂ እኔ ራሴን ላጠፋው ብዙ ጊዜ ሞክሬበት ነበር። የሚገርም ነው። እሺ ያ ትንሽ ልጅ ማለት ነው አሁን ይሄን ሁሉ ነገር እያደረገ ያለው በትክክል ካልተገራ በልጅነቱ በትክክል ካላወቃት ቺና ዓለም እንኳን ያለ እውቀት በእውቀትም ማለፍ ከባድ በሆነበት ጊዜ በባዶ ደግሞ ስትመጣ ታታልልህና ስዳር ሰቅላለች። እሺ ራስህን ማጥፋት ፈለግ፣ በሞት ማሸነፍ አሰብክ ማለት ነው። በሞት መገላገል የምታሸንፈው የለም፣ መገላገል ፈለግ። እሺ ራስህን ወሰድክና ፎቅ ላይ አስቀምጥ። ከዛስ ሌሎቹ ይሄውን ገመዱ የእጅ ስራ ይፈልጋል። እጅ እምቢ አለኝ፣ አልታዘዝ አለኝ። ሌሎቹ እነ በረኪና ምንም ሊያደርጉኝ አልቻሉም። ብዙ ጊዜ ሞክሬያቸዋለሁ። ስለዛ ያለኝ ያልሞከርኩትና መሞከር ያለብኝ ከላይ መወርወር ነው፣ ከፎቅ ላይ። ከዛ በኋላ ከመጠን በላይ ማሪዋና ተጠቅሜ ነበር በጊዜው። በጣም ደንዝዣለሁ፣ ከራሴን ስቻለሁ፣ መቆጣጠር አልችልም። ሀሳቡ ብቻ ነው ያሰብኩት። ከዛ በኋላ እንደ አጋጣሚ አብረን ዶርም ገባንና ከትንሽ እረፍት ወሰድኩኝ። ግን ውስጤ ቀሰቀሰ። ዛሬ ነው ቀኑ ራስን የምታጠፋበት። የሚገርም ነው። ጫሜን አድርጌ ለሊት 8 ሰዓት 9 ሰዓት ደግሞ ፕላን አድርጌያለሁ። ቀን ከሆነማ ከወደኩኝ ሰዎች ያነሱኛል፣ ቶሎ ተረባርበው ይወስዱኛል። ለሊት ነው መሆን ያለበት። ስንተኛ ፎቅ ማለት ነው? G+6 መሰለኝ። ዶርሚተሪ ነው። እላይኛዋ ጣሪያዋ ላይ በመስኮት ወተን ጣራ ላይ ነው የምናጨሰው። ለሊት ተማሪው የሚያጨሰው ማለት እና ከእሷ ላይ ወደ ታች ማለት ነው። ከዛ ለሊት 7 ሰዓት አካባቢ ላይ መጣሁ። በቃ አሁን በወድቅ እስከ ነገ ጠዋት ላይ ማንም አያገኘኝም። ስለዛ በቃ ተገላግዬ በቃ ከነገ ጠዋት ከፈጣሪ ጋር ነኝ። በቃ ውጤቴን የተቀበልኩ ምናምን ብዬ ነው የማስበው። ከዛ ላይ አምሽቼ ጠብቄ እነሱ ሲተኙ ወጣሁ እና ፎቁ ጫፍ ላይ ወጣሁና እኔ አሁን መዝለሉን አይደለም የፈራሁት። መዝለሉማ ለእኔ እረፍቴ ነው። በቃ ቢያንስ 20 ሰከንድ ቢወስድብኝ 20 ሰከንድ የሚወስድም 10 ሰከንድ ጉዳይ ናት። ፍርጥ ነው በቃ። ብቻ ግን ከወደኩ በኋላ ግን በተርፍ ብዬ ፈራሁ። ጫፍ ላይ ነበርኩ አልከኝ። ቁልቁል ወደ ምድር ተመለከትክ። ሞቱን ሳይሆን አካል ጉዳቱን ፈራህ። ወደ ራስ ስትመለስ ልክ እንዳልሆንክ ገባህ። እንደማንም ሰው መኖር እንደምትፈልግ ገባህ።
ያ ነገር ያንተ እንዳልሆነ ተረዳኸው። እንዳትወድቅ ፈራህ? አለቀስክ? እስቲ እንደው አክቹዋል ቦታው ላይ ቁምና ንገረኝ። ቁጭ አልኩ እንዳትወድቅ። የቆምኩበት ቦታ ላይ ቁጭ አልኩ። እግሬን ወደ ታች ጠልጠል አድርጌ። ከፍታ አልፈራም። አሁንም ከፍታ እወዳለሁ። አሁንም ከፍታ ቦታዎች ያዝናኑኛል። የከፍታ ፍራቻ የለብኝም። ይሄን እንዲረዱኝ ነው። ጫፍ ላይ ተቀመጥኩ ስል ምንም ጀብድ ሆኖ ሳይሆን በቃ ከፍታ የሚያዝናናው ሰው ነኝ እንጂ ከፍታ የሚያስፈራኝ አይነት ሰው አይደለሁም በባህሪዬ ማለት ነው። እና እዛች ጫፍ ላይ ቁጭ አልኩኝና እምባ ብቻ አይደለም ከልቤ ነው እንጂ እምባ የሚወጣው። ምን ነው በቃ ይሄ ነው የኔ መጨረሻ። በልጅነቴ ብዙ ማሰባቸው ማልማቸው ህልሞች ነበሩ። በቃ የኔ ህይወት እዚህ ጋር አለቀ ወይ? በቃ ከዚች መዝለል በኋላ እኮ የኔ ህይወት አለቀ። በቃ የኔ የመጨረሻ ሚካኤል ጥላሁን የሚባል ልጅ ከተወለደ በዚህ ቀን በዚህ ቦታ ከዚህ ህንፃ ላይ ወድቆ ሞተ። በቃ የኔ የህይወት ታሪክ ይቺ ናት። በቃ እንደው ግን የሆነ ስትፈጥረኝ አስቀድመህ ለዚህ ዓላማ ነበር የፈጠርከኝ። ምን ማቃ እንደው መንገድ ስቺ እንኳን ከሆነ መልሰኝ። እንደው የጠፋችው በግ አውቃ አጠፋ ማለት እየጋጠች ነው የጠፋችው። እኔም እኮ በግ ነኝ እኮ ሳላውቅ ነው የጠፋሁት ማለት ትክክል መሰለኝ። ግን ሳላውቅ ግን እንደ በጓ ከ99ኞቹ መለየት ፈልጋ አይደለም። በቃ እየጋጠች እንጂ ከነዚህ በግ ጋር መኖር ደበረኝ ብላ አይደለም የጠፋችው። ሳታውቅ ነው የጠፋችው። እሱ ደግሞ አለማወቋን መጥፋቷን አውቆ መጥቶ እንደፈለጋት እኔም ጠፋው። እሺ በቃ እኔ ከበጓ የተሻልኩ ነኝ በአንተ ምሳሌ ተፈጥሮ ግን ጠፋው። እዛሹ ድንጋይ ላይ ነው እና አመጣም ለበጓ አዝና ይመጣ ለኔ አመጣም። እንደው በጉ ለበጓ የራራ ልብ ለኔ ያራራ። ከበላ የዛን ሳሌ ልብህም ይከፈታል። ማዳመጥ ትችላለህ። እኔ እኮ አይደለሁም ይለኛል። እኔ ልበለው እግዚአብሔር እኔ እኮ አይደለሁም በዚህ ልክ እኮ በቃ ሊድ ስትለኝ እምቢ ማለት ልጅ የሆነህብኝ ነው እንጂ እኮ በምትሄድባቸው እያንዳንዷ መንገድ እያዘንኩ ነው የለቀኩ እና መመለስህን ነበር የምጠብቀው። አይዞህ በቃ ያንተ መጨረሻ እዚህ ጋር አለ። እቺን እንድታይ ነው የፈለኩት እንጂ መጨረሻ እዚህ አይደለም። አይዞህ የተሻለ ነገር አለ ለአንተ። ብቻ አንተ ከዚህ ጫፍ ላይ መዝለል የምትሏ ውሳኔዋ ያንተ ናት። ብዘል አለመዝለል ያንተ ናት። እኔን አምነህ ተመለስ አደራህን። እኔ ከዚህ ድንጋይ ላይ ተመልሼ ወደ ዶርሜ እሄዳለሁ። ወደ ጓደኞቼ ገብቼ ምንም ለሊት እንዳላደረገ ሰው አልጌ ውስጥ ገብቼ ተኛለሁ። አንተ ግን ህይወት ይቀየራል። በዚህ እንስማማ። ከዛ ላይ ያለቀን በእንጠራ ጠራርኪ ገባው ተኛው ተነሳው። ሱሱ ይቀጥላል። ማንነት ተገንብቷል ልቤ ውስጥ። አሁን ግን ልቤ ግን ፈልቅቃ ግን ወጣለች። ድሮ ታፍና ነበር በቃ ተይዛ ነበር። አሁን ግን ብርሃን ታሳየኝ ጀመር። አሁን እግዚአብሔርን ትፈልግ ጀመር። መንፈሳዊ ትምህርቶችን መስማት ምናምን ጀመር። ብር ሳጣ ድሮ ጫት ቤት ሄጄ ቁጭ ብዬ አንድ ሰው እንጨት እስኪሰጠኝ ከመጠበቅ ይልቅ አሁን ጉባኤ በር ላይ ውስጥ መግባት በጣም ነው የምፈራው። የሩቅ ሰው ነኝ ነው የምለው። ከሩቅ ሆኜ በቃ ድምፁ አንዳንዴ በትግርኛ ነው የሚሰበከው፣ አንዳንዴ በአማርኛ ይሰበካል። ጉባኤ ሰዓት ላይ ማለት ነው። ያው ጉባኤ ትምህርት ስለሆነ ሰው በሚሰማው ነው። በአማርኛ በሆነ እላለሁ እንድሰማው ማለት ነው። ከዛ ወይ እያወሩ በአማርኛ የሆነ ነገር ይላሉ ወይ ደግሞ በአማርኛ ሙሉ ሊሆን ይችላል። እንደዛ ከሆነ በቃ ለኔ የሆነ ነገር በለኝ የሆነ ነገር ግን ሄጄ ጫት ቤት ልገባ እችላለሁ። አሁን ግን ነፍሴ እግዚአብሔርን ተፈልገው ጀመር።
ትፈልገው በቃ አይደለ ከዚህ እስራት ነፃ ሊያወጣኝ የሚችለው እግዚአብሔርና እግዚአብሔር ብቻ። እኔ በራሴ ስህተት ሄጄ ገብቼለታለሁ። ግን አሁን ግን ደግሞ ለመውጣት ፍላጎት ማሳየት የእውነቴን መሆኑን ማሳየት እንደደበረኝ እንደሰለቸኝ ማረጋገጥ አለብኝ ለእግዚአብሔር ብዬ አስብኩ። ቢያንስ ምን ተብሎ እንደሚጸለይ ባላቅም ግን በቃ ከዚህ ህይወት አውጣኝና አንተ እንዳወጣኸኝ አንድ ቀን እናገራለሁ። አሁን እየተናገርኳል አውጣኝና አሻግረኝና ይሄን ቀን ያንን ቀን ያሻገረኝ እግዚአብሔር ነው እያልኩኝ እድሉ ባገኘሁበት አጋጣሚ ሁሉ ስለአንተ አሻጋሪነት እናገራለሁ። እርዳኝና እኔ ደግሞ ልናገር። ከዛ ትንሽ ልቤ ውስጥ እሳት ብልሽታ አይዞ ተስፋ አገኛል። ከዛ መልካም ሰዎች ወደ ህይወት ይመጡ ጀመር። ከዛ በኋላ መሳይ የሚባል መቀሌ ውስጥ እግዚአብሔር ያክብረው መጣ። ኢንተርኔት ቤት ነው የሚሰራው። ቲሸርት ይሰጠኛል። ወደደኝ። በቃ አይተሃል፣ ወደ እግዚአብሔር ጠጋ ስትል አንድ የሚወድህን ሰው ይልክልሃል። የአንተ ሰዎች ቢሆኑ አንተ የማታውቀውን አንድ የሚወድህን ሰው ይልክልሃል። እና እኔ ጋር ዋል ቡና ጠጣ እስኪ ምን ሆነ ነው ይለኛል። ምን ሆነ ነው ይለኛል። ምን ሆነ ነው ሲለኝ አይኔን ባግጥም የሚጠይቀኝ ሰው ነው ያጣሁት። እንዲህ የአባትን ስልክ ስጠኝ ይለኛል። ልደውልለት አልሰጠም ብሏል። ሁሌ ስደውል ምደውለው ሌላ ሰዎች ጋር ስልክ ወስዶ በሱ ስልክ የደወልኳቸው ስልኮች ጋር ደውለው ሄሎ ብሎ ሊነግራቸው ይችላል ብዬ ስለምፈራ ነው። መልካም ምክሮች ነው የሚመክረኝ። አንተ እኮ ገና ወጣት እሱ ትንሽ የዛኔ አሁን ባለሁበት እድሜ አካባቢ 33 34 ቢሆን ነው መልካም ልጅ በቃ መልካም ወጣት ነው። በቃ ነገ እኮ የተሻለ ነው። ምን ሆነ ነው በዚህ ልክ ታው በእናትህ ምናምን እና ደስ ይሉኛል የሚነግረኝ ነገሮች። ከበላ አንዴ በቃ አባት እንደው በመጫር እንዲህ በመሆነ የፈለገውን ያህል ቢጠላ ቆርጦ ግን አይጠላም ስጋውን። አንተ ምን ሆነ ነው ይቅርታ በቃ ወደኩ ተበላሸው ከዚህ በላይ መቀሌ መቆየት እኔ መቀሌ መቆየት እንዲህ መሆኔን እኮ ለአባት ያናገርኩት። እሱም የራሱ ህይወት ይዞታል። በዚህ በስማር አለው ከመባባለው ስልኬን ሸጫለሁ። እኔ ባገኘው ስልክ መደውልለት እሱ እንደፈለገው አያገኘኝም። እኔና እሱ ነገር ተራርቋል። እኔ ብቻ ለሆነች ለ500 ለ200 ብር ስፈልግ ነው መደውለው። ከዛ እባክህ ሚኪ እዚህ እንዳትጠፋ ምናምን እያለ ሲነግረኝ ልቦና ትንሽ መለስ እኮ ነው የፈለገ ቢሆን እኮ ቤቴ ቢሄድ እኮ በቃ አይደለ አልጋለች ፍራሽ አለች እሷ ላይ እኮ ተኛለሁ። ፋዘር አይገልኝ ቢቆጣ ቢጮህ ነው ቢመታኝ ነው ግፋ። ደወልኩለት ነገርኩት ሁሉ ነገር ያለህበት ሙሉ በሙሉ ገረም እና ላይ ምን ብዙ ማለት ና ደነገጥኩ። አይንህ ላይ አልፈልግም። አሁን የኔ ራሴ አይምሮዬ ሸዋጅ አይደለ? አሁን ካልተቆጣጠር ነው እሱ ያልሆነ ውሸት ይነግረና ውሸቱን እውነት አስመስሎ ቁጭ እኔ እሱ በቃ ሲያገኘኝ ግንባሬን ብሎ ይጠለኛል የሚል ስዕል ያለኝ አረና ነኝ እና እኔ ድሮም አላማረኝም። እና በቃ ስመጣ ዝም ነው የመረጠው። በቃ እሱ ሲያይ ምን አለ? አየኝ ያጠንት ይገጣል ሲቪን የተበለሻሸ ነው። ፀጉሬ ተንጨባሩ ፀጉርን ተቆረጥ ዝም ብሎ ሄደ። ፀጉሬ ተቆራረጥኩ። 2 ቀን 3 ቀን ምናምን ዝም አለኝ፣ አኮረፈኝ። ከዛ በኋላ ቀስ እኔ ሳልኩት ግን እንደዚህ አልነበር። እኔ በራሴ የውሸት አጥር ውስጥ ተደብቄ ያይን ሙሉ ዓመት መከራ ስበላ ስመጣ ግን የሱ አቀባበል ከዝምታ ያለፈ ምንም መጥፎ ነገርም አላመጣም። የከፋ ጸብም ሳንጣላበት አለፈ። ከዛ በኋላ ግን አዲስ አበባ ከመጣሁ በኋላ አዲስ አበባ የማውቃቸው ሰዎች አብዛኞቹ ስራ አላቸው፣
ቢዝነስ አላቸው፣ አሪፍ ደረጃ ላይ ናቸው። እኔ 6 ዓመት ኦልሞስት 8 ዓመት ከሱሱ ጋር ሱስ ላይ ነበር የነበርኩት። እስክሪብቶ ከመጻፍ የዘለለ ምንም ሙያ የለኝም። ከማን ጋር ምን ልስራ? ስራ ለመቀጠር ደግሞ ሄዶም ሲቪም ለማስገባትም ሲቪም ይዤም አልመጣሁም። ከአብሮ አደጎቼ 20 ብር 10 ብር መቀበል ደግሞ ሌላ ዲፕሬሽን ፈጠረብኝ። የበታችነት ስሜት ይሰማኝ ጀመር እቤት ከመጣሁ በኋላ። ሱሱ ቀጠለ። እየታገልኩት ነው ግን አለ። ይሄንን ዲፕሬሽን ለማስታገስ ይሄንን ላለማሰብ አሁን ገንዘብ ይሉኛል። በቃ አይዞህ በቃ ያልፋል። እሺ እንዴት ነው የሚያልፈው? በቃ ያጠፋቸው ጊዜያቶች እዛ አሁን ደግሞ ዞረው በቃ አሁንስ ምን ልታደርግ ነው? ምን ልትማር ነው? ምን ልታደርግ ነው? መጀመሪያ ሱሱን ማራገፍ እንዳለብኝ ገባኝ። እኔን የያዘኝ ሙሉ በሙሉ አንደኛ ሱሱ እንዳልሰራ እያደረገኝ ያለው ሱሱ፣ እንዳላነብ ጊዜን እየበላብኝ ያለው ሱሱ። ስለዛ ለእኔ ጠላቴ ሱሱን ከኔ ህይወት ቆርጬ መጣል አለብኝ። አሁን ለማገገም ራሴን ወደ ቤት ውስጥ የተደበቅኩት እቺ ሰዓት በጣም ከባድ ጊዜ ናት። ማንም አይረዳ። እቤት ውስጥ የገባሁበት ምክንያት ውጪ ከወጣሁ የምገጥመው ብዙ ነገር አለ። ቅሞ ጠጥቶ ላለመምጣት፣ አጭሱ ላለመምጣት፣ ያኛውን አደንዛዡ ላለመጠቀም እቤት ይውላል። እቤቴ ስውል ደግሞ ተስፋ የቆረጥኩ ነው የሚመስለው። ያገኘ ሰው እንዳለ የሚመክርህ ምክር፣ የሚያነሳልህ ሀሳብ እንደዚህ አይነት ትግል ውስጥ ኧረ እኔ ሱሱን ትቼዋለሁ እኮ እየተውኩት ነው፣ እየታገልኩት ነው። ቢያንስ 1 ወር እየተውኩት 1 ቀን ነው የሚሄደው። አይ ታርፋለህ እንጂ አትተውም። ከዛ በኋላ ደግሞ እማላቃቸው ቤተክርስቲያኖች በእግሬ እየሄድኩ እግዚአብሔርን እኔ እየፈለግኩ ነው። አሁን ደግሞ አንተ ፈልገኝ። አሁን ቀደም በጓ ናት፣ እንደ በጓ አንተን አልኝ ነበር። አሁን ደግሞ እኔ በጋ አይደለሁም። እሺ ሰው ስለሆንኩኝ እንደጠፋው ልጅ ከጠፋሁበት ለመመለስ ፈለገ አይደል? እኔ አሁን ለመመለስ ፈልጌያለሁ አይደለ? እኔ ካሁን በኋላ ልጅ አትበለኝ። እኔ የምፈልገው እንደ ሰው ትንሽ ቦታ ስራ አስቀጥረኝና በቃ ውዬ የምገባበትን ስጠኝ እያልኩኝ ስመለስ እግዚአብሔርም ሲመጣ ተገናኘን ማለት ነው። ከዛ በኋላ በቃ አሁን መማር አለብህ ቁጭ በል። የእውነቴን ነው። አሁን ቅድም አንተ ከኢንተርቪው በፊት የነገርከኝ ቤተክርስቲያን ውስጥ ሄደህ ትምህርቶችን አዳምጥ ይለኛል። ከዛ በኋላ ሳዳምጥ ለእኔ ቀዳዳ የሚሆን ነገር እሰማለሁ። ከቅዱሳን አባቶቻችን ታሪክ ሊሆን ይችላል፣ ከመጽሐፍ ቅዱስ ታሪክ ወይም ደግሞ ስለሆነ ሰው ታሪክ ስሰማ እሱ ካለፈውማ እኔ ማለፍ አልችልም፣ እሱን የረዳ እግዚአብሔር እኔን መርዳት አይችልም? ይችላል። ስለዛ በቃ እኔም ተስፋ አለኝ ማለት ጀመርኩ። እኔም ከዚህ ነገር አንድ ቀን እንደምወጣው እርግጠኛ ሆኖ፣ መቼ እንደምወጣው አላውቅም፣ ግን አንድ ቀን ግን ለአንዴና ለመጨረሻ አስቀምጬው ብቻ ሳይሆን እንደውም አቃጥየው፣ የተቀመጠ ነገር ሊመለስ ይችላል፣ አቃጥየው ቀብሬው እንደምወጣ ግን እርግጠኛ ነበር። ግን መቼ እንደሆነ አላውቅም። መጠጥ ቤት ሄጄ ሰው እየጨፈረ ቁጭ ትክክል እንዳልሆነ ማስተዋል፣ በመምጣቴ ራሴን ወቅሷል። ያንተ ቦታ እዚህ አይደለም። ከዛ በቃ እንዲያስጠላኝ ውስጤን እያደረኩት ራሴን እየገፉ ይሄንን ትግሌን ደግሞ እግዚአብሔር ሲያይ ትምህርቶችን፣ አስተማሪዎችን ቀስ ያለ ይልክልኝ ጀመር።
እኔ ከገባኝና ለብዙ ሰዎችም እንዲገባቸውም የምፈልገው ነገር የኔን ህይወት በዛ ሰዓት የገባኝ ሚስጥር ነው። የኔን ህይወት እኔ ካልቀየርኩት ማንም አይቀየርልኝ። የኔን ህይወት ካበላሸሁትም ያበላሸሁት እኔ ነኝ። የኔን ህይወት ትልቅ ቦታ ደረጃም ካደረስኩት እኔ ነኝ። የኔ ህይወት እንደዚህ ተበለሻሸው ምክንያቱ እኔ ነኝ። ማስተካከል ያለብኝ እኔ ነኝ። ድሮ የሆነ አባቴ የሆነ ብር ሰጥቶኝ እንዲስተካከል እፈልግ ነበር። የሆነ ተአምር ተፈጥሮ እንዲስተካከል እፈልግ ነበር። እንደዛ አይነት ነገር እንደማይፈጠር በቃ እግዚአብሔር የሚያራቃቸው ለዛ ነው። እኔ ነኝ በቃ ጥፋተኛ ብዬ ኃላፊነቱን ወደ ራሴ ሳመጣ ራሴ ማሻሻል አለብኝ። ራሴ መለወጥ አለብኝ። ራሴን በመንፈሳዊ ህይወት ማሳደግ አለብኝ። ሳድስ የሚባል የሬዲዮ ፕሮግራም አለና አላርም ልክ 8 ሰዓት ላይ ስልኬ አላርም ስትጮ መኝታ ክፍል ይገባና ስፒከር ከፍቼ በስፒከር ነው ማዳምጠው። ጠቃሚ ፕሮግራም ነው። በዛን ሰዓት ላይ ደግሞ እንደኔ አይነት ለከፋው አይነት ሰው የሚሆን ፕሮግራም ነው። አዳምጣለሁ። ፍራቻ፣ ውድቀት፣ ክስረት፣ ተስፋ መቁረጥ ይወያዩበታል። እኔ ደግሞ እንደዚህ አይነት ሀሳብ ላይ የሚወያይ ሰው ነው የምፈልገው እንጂ ስለ ጫትና በጫት ዙሪያ ላይ የሚወሩትን ወሬ፣ ኳስ፣ ፊልም ምናምን አስጠልተውኛል። እየለወጡኝ አይደለም፣ እኔን እዛው ባለውበት እርገጥን እያደረጉኝ ያሉት። ስለዛ እንደዚህ አይነት ወሬ ነው አሁን ጆሮ የጠማው። መልካም መልካም ወሬ፣ መልካም መልካም ወሬ ነው። ከዛ በኋላ ያ ፕሮግራም ሲያልቅ 15 ደቂቃ አድማጭ እንዲደውል ይደረግና ዛሬ ፕሮግራሙ ላይ ዛሬ ቆንጆ ነበር ፕሮግራሙ፣ እንደዚህ ያሻሽሉ ወይም ደግሞ ከዚህ ፕሮግራም እንደዚህ ተምሬያለሁ የሚል አስተያየት የሚቀበሉበት ሰዓት አለ። የኔ ቀን ደግሞ የዛሽ ቀን ነበርና ስልክ ደወልኩኝ እና ስልክ ስደውል አየር ላይ የኔ ስልክ ገባ፣ ሬዲዮ ላይ ማለት ነው። እና አድማጮች እየሰሙ ነው። ፕሮግራሙን የሚያዘጋጀው ደግሞ ሄሎ አለኝ ማለት ነው። ሄሎ ፕሮግራማችሁ በጣም ቆንጆ ነው፣ አስተማሪ ነው፣ በጣም ነው የምወዳችሁ። እኔን የመሰሉ በጣም በራሳቸው መተማመናቸው የተጎዳ ተስፋ የቆረጡ ራሳቸው ሊያጠፉ እየሞከሩ ያሉ ወጣቶች የእናንተን ሬዲዮ ፕሮግራም ቢያዳምጡ እንደሚጠቀሙበት እርግጠኛ ነኝ። አመሰግናለሁ ምናምን እያልኩኝ ሳወራ ወንድሜ ቆይ አንዴ ሰዓት ስላለቀ በጣም ድምፅህን ንግግርህን ስሰማው አንድ ነገር ተሰማኝ። ምን ተሰማ? ኢትዮጵያ ትፈልጋለች ወንድሜ ያለኝ። የሚገርም ነው። ኢትዮጵያ ትፈልጋለች። ሄሎ ሄሎ ይለኛል። እኔ ኢትዮጵያ ትፈልጋለች የምትለው ሀሳብ ልቤ ውስጥ ብርሃን ፈጠረች። እኔን ኢትዮጵያ ትፈልገኛለች። የሚገርም ነው። ትልቅ አባባል ነው ደግሞ በጣም ደስ የሚል አባባል። ሱሰኛ ብሆን፣ ዱርዬ ብሆን፣ ገንዘብ ባይኖረኝ፣ ሙያ ባይኖረኝ፣ ቤተሰብ ባይኖረኝ፣ ምንም ባይኖረኝ ኢትዮጵያ ለካ እኔን ትፈልገኛለች። ለካ እኔ ለኢትዮጵያ አስፈልጋታለሁ። እና ከኔ ምንድን ነው የምትፈልገው ኢትዮጵያ? ደግሞ ይሄ ሰውዬ ለምን እኔን እንደዚህ አለኝ? ለምን አለኝ? እኔ የሆኑ ቃላቶች እየፈለግኩ ነው። ቤተክርስቲያን በሄድኩ ቁጥር፣ ቲቪ ባየው ቁጥር፣ ከሰው ጋር ባወራው ቁጥር ቃላቶችን ነው እየፈለግኩ ያለሁት። ለእኔ የሚጠቅመኝ ቃል፣ እኔ ከወደኩበት ውድቀት የሚያነሳኝ ቃል። አሁን እቺ ቃል እኔ የምፈልጋት አይነት ቃላት። ኢትዮጵያ ትፈልጋለች። አውቂ ገባኝ። ኢትዮጵያ እኔን ትፈልገኛለች። ሱሰኛም ብሆን በቃ ቅድም እንዳልኩት ትፈልገኛለች። ወደ ቅዱስ ሚካኤል ቤተክርስቲያን ሄድኩኝና አጥሩ ተዘግቷል እና ፊት ለፊት ከበሩ ላይ ሆነ በበረት ውስጥ አሻግረ
የቅዱስ ሚካኤል ምስል አድኗል እና እዛ ጋር ቆሜ ዛሬ ሬዲዮ እየሰማሁኝ በሬዲዮ ውስጥ አንድ እኔ ማንነቴን የማያውቀኝ ሰው ድምፄንም ሰምቶት የማያውቅ ሰው ከነመፈጠሬም የማያውቀኝ ሰውዬ ኢትዮጵያ ትፈልጋለች አለኝ። ይሄ ቃል የመጣው ከሱ አይደለም። ይህን ቃል የነገርከኝ አንተ ኢትዮጵያ እኔን ትፈልገኛለች። እንዴት እንደምትፈልገኝ አላውቅም። ይህንን ቃል የሰጠኝ አንተ ከሆንክ አይቀር ደግሞ አሁን የመጨረሻው ሰዓት ነው። አግዘኝ፣ በእንባ ነው አግዘኝ ቅዱስ ሚካኤል። ሚካኤል ነው ስሜ። እንደው ለፈተና እንደው ሚካኤል የሚያክል ስም ይዤ ጫት ቤት ለጫት ቤት ሲሄድ ያንተን ስም እኮ ነው ማስጠራው። ሚካኤል የሚቅመው ልጅ፣ ሚካኤል ይሄ ሌባው፣ ሚካኤል ይሄ ባለጌው ዱርዬው አልባልብህ። እንደው ስምህን ተሸክሜ እንኳን እስካለሁበት ድረስ እንኳን ኃላፊነት አለብኝና ይህንን ኃላፊነት እንድወጣ ለኢትዮጵያም የማስፈልግ ልጅ እንድሆን አግዘኝ እግዚአብሔርን አግዘኝ ብለህ ለምንልኝ ስል ልክ እዛች ተራራዋ ጫፍ ላይ ፎቋ ጫፍ ላይ የዛኔ ልቤ ውስጥ እንደሰማሁት አይነት ድምፅ አሁንም እዚች ጋር ቁጭ ብዬ ድሮ ራስህን ልታጠፋ ስትሞክር የጠበኩ እኔ ነኝ። አንተማ ራስህን ጠልታው ራስህን ልታጠፋው ነበር። የጠበኩ እኔ ነኝ። አሁንም የምጠብቅህ እኔ ነኝ። አይዞህ አትፍራ። በጣም የሚያስደስት ነገር ነው። እኔ አለሁልህ። አለህልኝ? አለሁልህ። በልቤ ውስጥ ነው ከእግዚአብሔር ጋር አለሁልህ። ያ ጊዜ አለፈ አይደል? ያ የማታልፈው የሚመስለ ጊዜ እኮ አልፎ እኮ አሁን ቢያንስ ቤት ውስጥ ነው ያለው። ይሄም ጊዜ ደግሞ ያልፋል። አትፍራ፣ አትጠራጠር። ያንን ያሳለፍኩ ይህንንም አሳልፈሃለሁ። ነገም ደግሞ የሆነ ቦታ ልትወርቅ ትችላለህ። እሱንም አሳልፈሃል። አትጠራጠር። እንደዛ ከሆነ አንተ እኔን የምትጠብቀኝ ከሆነ አንተ እኔን ይሄን ጊዜ የምታሻግረኝ ከሆነ ከዛ ከፍራቻው ዓለም ከዛ ከመቀሌው ጥፋቴ ዓለም አምጥተህ እዚህ እንዳስቀመጥከኝ አሁን ደግሞ ካለሁበት ደግሞ የምታወጣኝ ከሆነ እኔ ደግሞ ስጦታ መስጠት አለብኝ። ከአሁን በኋላ ቅዱስ ሚካኤል እግዚአብሔር ከአሁን በኋላ እኔ ሲጋራ የምትባለዋን ነገር ወደ አፌ ከከተትኩ አትማረኝ። ቃል ገባ። እኔ ይሄው በአንተ እምላለሁ። አንተ ይሄን ቀን እንደምታሳልፍልኝ ማለልኝ። እኔ ደግሞ ድጋሚ ወደዛ እንደማልመለስ ይሄው በአንተ በራስህ ስም እምልልሃለሁ። ከዛ በኋላ ውስጤ የሆነ ነገር እንዲህ ለቆኝ ሲሄድ ተሰማኝ። እንደዛ አይነት ተኛው ለማለት ነው። ጸጥ ያለ ረጅም እረፍት እንቅልፍ ተኛው። ጠዋት ስነሳ ግን የ8 ዓመት ልማድ አለ አይደል? እዚህ ውስጥ ሲጋራ ነው ያማረኝ በጠዋቱ ስነሳ። ግን አሁን እዚህ ውስጥ ያለው እሱ ብቻ ሳይሆን አሁን እዚህ ውስጥ እግዚአብሔርም ገብቷል። ትናንት የገባውን ቃል ኪዳን እንዳትረሳ። ይህን ቀን እኔ ያሳልፈዋለሁ። አንተ ደግሞ ተመልሰህ ወደዛ ቦታ ወደዚህ ጋራ እንዳትመለስ። ይሄን አድርግልኝ። ከዛ በኋላ እኔ ደግሞ አደርግልሃለሁ። ቤቴ ውስጥ የነበሩትን ቁሬዎች፣ ቁርጥራጮች አውጥቼ ጣልኳቸው። በጣም የሚያስደስት ነገር ነው። ከዛ በኋላ ሱስና የሱስ ቦታዎች ላይ መሄድ ራሴ ገደብኩት። እንደ ሱሰኛ አፈራው የነበረው ነገር ልክ ከሱሱ ስወጣ ብቻዬን መሆን ነበር የመሰለኝ። ምክንያቱም ጓደኞቼ፣ አካባቢ፣ ውሎዬ፣ አዳሬ እዛ አካባቢ ስለሆነ ከዛ ስትወጣ ዓለም ባዶ የምትሆን የሚመስለን ለካ አይደለም፣ ውሸት። ስወጣ
የሚያስጨንቅ ነገር አለው፣ የሚከብድ ነገር አለው፣ የስሜት መለዋወጦች አሉት። ግን የጊዜ ጉዳይ ነው። ከጊዜ ሂደቶች በኋላ የሚያስቸግረኝ ነገር አምጣ እንቅልፍ የሚነሳኝ ነገር የነበሩ ነገሮች ነበሩ። እነሱ ነገሮች ከመንፈሳዊ ጋር ጎን ለጎን ከውሳኔ ጋር ካሁን በኋላ አልመለስም። ውሳኔ ማለት አንድን ነገር ማቆምና የሚጠቅምን ነገር መጀመር ማለት ነው። አሁን ብዙ ጊዜ ስንወስን የሆነ ነገር እናቆማለን እንጂ ላቆምነው ነገር ምትክ ነገር አንጀምርለትም። ስለዛ ተተኪ ነገር ስለሌለ ይደብርሃል። ሱሱን አቆምኩትና ቤት ቁጭ ካልኩኝ ድሮ ሱሱ ነበር የሚያዳብረኝ። አሁን ላስበው ነው ሱሱ እንዲህ ከሚደብረኝ አንድ ባጨስ ምናምን እንድል ነው። ስለዛ ምትክ ምን ያስፈልጓል? መንፈሳዊ ነገር ያስፈልጓል። ሱባኤ ያስፈልጓል። ሹልክ ብዬ እንጦጦ ማርያም ብቻዬን ሱባኤ 3 ቀን ሄዳለሁ፣ 7 ቀን ሄዳለሁ ብቻዬን ባዶ ግቢ ውስጥ። ከዛ በኋላ የስራ እድሎችም ይፈጣጠሩ ጀመረ። አሁን ከዛ ስወጣ የስራ አጋጣሚዎችን ፈጣሪ መንገድ ላይ ብቅ ይላል። እንትን ትሰራለህ እባላለሁ። ኧረ እኔ ድሮማ ከዚህ መውጣት አረ ነው የምፈልገው እሰራለሁ። ከዛ ላይ ጂፕሰን የሚሰሩ የሰፈር ልጆች አሉ። ለአንዱ ረዳቱ ከዛ ላይ እሱ ደግሞ ለዛኝ ይሰጠኛል። ከዛ ላይ ለዛኝ ጂፕሰን ረዳቱ ስራ አገኘው ማለት ነው። ቢያንስ ሙሉበት አገኘው። ምሳ ሰዓቷ ናት የምትከብደኝ። ምሳ ሰዓቷ ቃጫ ላይ ለጥር ያሳልፋታል። ከዛ ላይ ከምሳ ሰዓት በኋላ ወደ ስራ። ከዛ በኋላ ቀስ በቀስ ህይወቴ እየተቀየረ መጣ። ከኖርኩት ይልቅ ያበላሽሁት ያጠፋሁት ይበዛል። ስለዛ አሁን መካስ አለብኝ፣ አሁን መሮጥ አለብኝ። ቁጭ ብዬ ያጠፋኋትን ጊዜ አሁን ደግሞ እየሰራሁ መካስ አለብኝ። ስለዛ ምን ልስራ? እስቲ ኢትዮጵያን በምን እያገለገልካት ነው? ከዚህ ሁሉ የውድቀትና አሁን ደግሞ ያለውን ህይወት በማያያዝ ለምን በጎ አድራጎት አልመሰረትም? የኔ ተራ በዘመኔ የኔ ተራ ነው የድርጅታችን ስም። ኢትዮጵያ ትፈልገኛለች ደግሞ የድርጅታችን ስሎጋን ነው። የኔ ተራ ለሀገሬ፣ የኔ ተራ ለኢትዮጵያ። አሁን እናቶቻችን፣ አባቶቻችን፣ አያቶቻችን በቃ ኢትዮጵያን አሳልፈው ከብዙ መከራም ከረሃቡም ከችግሩም በቃ ትውፊቷን እንዳለ አቀብለው አሁን የኔ ተራ ነው ተቀብያለሁ። አሁን ደግሞ የኔ ተራ ነው ወደታች ለማንቀበል። አሁን በህይወት ያለው በጠቅላላ ኢትዮጵያ ውስጥ ያለው ህዝብ የሱ ተራ ነው። አሁን ወደታች ጥሩ ታሪክ ማስተላለፍ ይቻላል፣ ወይም ደግሞ ወደታች ደግሞ የማይረባ ታሪክ ማስተላለፍ ይቻላል። አሁን የኔ ተራ ለኢትዮጵያ ምንድን ነው? ኢትዮጵያ ማለት ለካ እኮ እኔ ነኝ። እኔ ከተሸነፍኩ ኢትዮጵያ ተሸነፈች ማለት ነው። ስለዛ እኔና ኢትዮጵያ ማለት የተገመድን ነገር ነው፣ ልንለያይ የማንችል ነገር። ለዚች በጣም ለመወዳት ታሪኳን ስሰማው በጣም እንባ የሚተናነቀኝ ድንቅ የሆነች ሀገርን በእኔ ተራ ምንም አይነት አሻራ ሳላስቀምጥላት ነው የሚሄደው። ምን አለኝ? ምን ልሰጣት እችላለሁ? ስለዛ እኔ ታሪክ አለኝ፣ የጀመርኩበት የወደኩበት። የኔን ታሪክ እየሄደ ያለ ደግሞ ብዙ ኢትዮጵያውያን ታሪኮች አሉ። ታዳጊዎች ላይ፣ ትምህርት ቤቶች ላይ መጀመሪያ ላይ ዝም ብዬ ነበር ሰርቭ ያደረጉት። ስለዛ እኔ ምን ማድረግ እችላለሁ? በየትምህርት ቤቱ እየዞርኩኝ ለምን ተማሪዎችን በሱስና በሱስ ምክንያት የሚመጡትን የህይወት ውጣ ውረዶችን ገና ሳይገቡበት እሳቱ ሳይነካቸው የዚህ ዘመን እሳት ነው የምለው ማለት በስልጠናችንም ላይ ፓኬጃችንም ላይ የዚህ ዘመን እሳት ሀገሬን እየበላት ይባላል። በቃ ሀገራችንን እየበላት ነው። ግን እንዲህ ሚነድ አይደለም። ሁላችንም የግል የያዝነው እሳት ነው። ህይወታችንን የሚያቃጥል እሳት፣ ጊዜያችንን የሚያቃጥል እሳት፣ ጤናችንን የሚያቃጥል እሳት። ግን
ቤታችን ስላነደደ ግን ቤታችን ውስጥ ይዘነው የምናነደው እሳት። ስለዛ ይሄንን እሳት ትልልቆቹ እና ያውቃሉ እናውቃለን፣ ይጎማ አለ ብዙ ነገር አለ። ትንንሾቹ ላይ ግን መስራት ይቻላል። ይሄ ነገር አስከፊ እንደሆነ ይሄው እስኪ እያጨሰ እየቃመ እየጠጣ ያለው ሰው የቱ ጋር እየተቀመጠ የቱ ጋር እየተከማቸ እንዳለ አሁን ሄደ እዚህ የተከማቸ ውስጥ መግባት ነው ፈልገው ወይስ ደግሞ በዚህ መንገድ ሄደ እዚህ ውስጥ ካሉት ውስጥ የስራ እድል እየፈጠርክ እየወሰድክ የስራ እድል የምትከፍት ሰው መሆን ነው ፈልገው። ምርጫ አንተ ነው ብለን ምርጫ ነው የምንሰጠው። አሁን ሀገሬን ኢትዮጵያ ትፈልገኛለች የሚል አስተሳሰብ ያለው ትውልድ እና የኔ ተራ ነው ለሀገሬ የሚል ትውልድ ለመቅረጽ በየትምህርት ቤቱ ፕሮፖዛል ይዘን እየዞርን በነፃ አዌርነስ እየሰጠን ከ50 ተማሪ አንድ ማግኘት ታርጌት አድርገን አረ ከ500 አንድ ሀገር የሚመራው አንድ ነው፣ ዳይሬክተር የሚሆነው አንድ ነው። ሁሉም ዳይሬክተር መሆን አይችልም። አንዱ አይደል ዳይሬክተር የሚሆነው። አንድ ሰው ካገኘን በሱ ምክንያት እሱ ትልቅ ቦታ ከደረሰ ለ100 ሰው እድል ሊከፍት ይችላል። ስለዛ ያቺን ታርጌት አድርገን ትምህርት ቤቶች ላይ እየዞርን ዩኒቨርሲቲዎች ላይ አንዳንዴ እንሄዳለን፣ ኮሌጆች ላይ እየሄድን አዌርነስ ነው የምንሰጠው፣ ንቃት ነው። ስንቶቻችንን ህይወትን እየሸሸን ያለን? ስንቶቻችንን በሱስ ውስጥ ወድቀን መቆም ያቃተን? በእርግጥም ሀገራችሁ ትፈልጋችኋለች። አንዲት እናት የተናገሩትን ነግሬያችሁ ይህን ፕሮግራም ጨርሰዋለሁ። አንድ ዳገት ቦታ ላይ እየሄድኩ ነበረ። ተወልጄ ያደግኩበት አካባቢ ነው። ከኋላዬ አንድ አዛውንት ሴት እየተከተሉኝ ነበረ። አንድ ሰው ራሱን ማጥፋቱን ሰሙ። አይ ከሌ ተሳሳትክ፣ እውነት በጣም ተሳስተሃል። ለሚያልፍ ጊዜ ትንሽ ብትታገዝ እኮ ሁሉም ያልፍ ነበር አሉ። ሚካኤል ራሱን ለማጥፋት ጫፍ ላይ ቆሞ ነበር። ጥቂት ታገሰ። ዛሬ በኔ ተራ በሚል የራሱ ተቋም ውስጥ ለብዙዎች ተስፋ ሆኗል። ጥቂት መታገስ ለብዙዎች ተስፋ ያደርጋል። ይህ ኢሳቅ ኢንተርቴንመንት ነው። እያንዳንዱ ሰው እንደ ጠዋት ፀሐይ የሚሞቅ የሚለሰለስ የፍቅር ታሪክ አለው። እያንዳንዱ ሰው የሚቆጠቁጠው የሚያናድደው ታሪክ አለው። ኑ እናውራው፣ ለሌሎች መማሪያ ይሆናል።